መጀመሪያ ካልመጣ ቆስለህ መጮህ አሁን ዛሬ እንደሰማሁት ከፋኖ አመራር መጮህ ትክክል አይደለም። የበላይነትን የምትቀዳጀው የበላይነትን የምታገኘው ከሰማይ አይደለም፣ ነጥቀ ነው። በውጊያ ነጥቀ ነው የውጊያ የበላይነትን የምትይዘውና የምታሸንፈው። ስለዚህ መጮህ አያስፈልግም። በውስጥ አሰራር በተለይም በመረጃ ፕራክቲካሊ ከሚደረገው ውጊያ መረጃ በጣም አስፈላጊ ነው። በዛው መጠን ጸረ መረጃ ካውንተር ኢንተሊጀንስ የሚባለው በጣም አስፈላጊ የሆኑ የደፈጣ ተዋጊዎች መሪዎች ማቀናጀት ያለባቸው የውጊያ አካሄድ ነው እና ከስረ መሰረቱ ለነዚህ የተዘጋጀ መረጃ ሰራተኛ በየቦታው መኖር አለበት። በየክፍለ ጦሩ ወርዶም በየእዙ ውስጥ ከላይም በእዝ ውስጥ ኢቭን የአመራሩ ራሱ አሁን እንዳየነው የሚከዳ አለ። ብዙዎቹ ከድተዋል። ማስረሳ ሰጠ፣ ዛሬ ደግሞ ፋንታውን ሙአቤ፣ ከዛ በፊትም እንደ ጸዳለ ከድተዋል። እነዚህ በቅድሚያ ቢታወቅ እርምጃ የሚወስድባቸው ሰዎች ናቸው። ብዙ የፋኖ ወጣቶች ለዚህ ትግል ብለው እናስፈጽማለን የአማራን ህልውና እናስጠብቃለን ብለው ህይወታቸውን የሰው አሉ። ብዙ ወንድ ሴት ሳይባል እና እግዚአብሔር እንደው ነፍሳቸውን በአጸደ ገነት ያኑርልን እና ለዚህ ሁሉ ተጠያቂዎች አመራሩ ነው። እንዳልኩት በግንባር ከሚደረገው ውጊያ የውስጥ እና የውጭ መረጃ ያስፈልጋል። የመረጃ መኮንኖች ወይም ሰራተኞች በውስጥ ብቻ ሳይሆን ኢቨን በጠላት ሰፈር የመረጃ ሰራተኞችን የመትከል ኃላፊነት አለባቸው። ሎካል በአካባቢ ያሉ የመረጃ ሰራተኞች መተባበር አለባቸው። ከዛ እነዚህ ሰራተኞች የሚታወቁት ስም አላቸው። ሎካል ኢንዋርድ ኦፐሬተርስ ሰርቫይቪንግ ከጠላት ሰፈር ሲሰልሉ ቆይተው ወይም መረጃ ሲያቀብሉ ቆይተው ወደ የወገን የሆኑ ናቸው። እነዚህ ወደ ወገን የሚመለሱ ከጠላትም ከርተው ወደ ወገን ሰፈር የሚገቡ የመረጃ ሰብሳቢዎች አሉ። የእነሱን ስራ ማቀናበር የዚህ የመረጃ ክፍሉ ከፍተኛ ኃላፊነት ያለበት ነው። ውጊያው ያለ መረጃ መካሄድ አይቻልም። ኢንፎርሜሽን ያስፈልጋል። ጠላት የት እንዳለ፣ ምን እንደታጠቀ፣ ከየት ወዴት እንደሚሄድ እነዚህ በጣም ኢሴንሻል የሆኑ ተግባራቶች ናቸው። ከዚህ ሌላ እንግዲህ ይሄ መረጃ የሚገኘው እንግዲህ በተፈጥሮ ብሩህ አእምሮ ባላቸው ሰራተኞች ነው። በአካል ጥንካሬ የሚጠይቅ ነው። የአእምሮ ጥንካሬን ብሩህነት የሚጠይቅ ነው። መረጃ እንዲሁ እንደቀረበ የሚቀርብ ሳይሆን ተለቅሞ ተበጥሮ ታኝኮ ለውጊያ እቅድ የሚቀርብ ወይም ለእዙ መሪ ወይም ለሴንትራል ኮማንድ መሪ የዚህ አይነት እንቅስቃሴ አለ፣ በጠላት በኩል የዚህ አይነት መረጃ ተገኝቷል፣ ለዚህ ዝግጅት እንዲደረግ በሁሉም አቅጣጫ ይተላለፋል በሚስጥር እና ዝም ብሎ የሚቀርብ አይደለም። የተጣራ መረጃ ለውጊያ
ውጊያው ግቡን እንዲመታ በጊዜ የሚቀርብ መረጃ ነው። የዘገየ ከሆነ ያልተገኘ እንዳልተገኘ መረጃ ነው የሚቆጠረው። ሌላው ውጊያዎችን ማስተባበር ነው የእዙ ዋና ኃላፊነት። ለምሳሌ ጠላት ወይም አብይ አህመድ እና ብርሃኑ ጁላ ሰራዊታቸውን የሚያስገቡት በአራት አቅጣጫዎች ነው። ማለት ለምሳሌ ከሸዋ ወይም ከአዲስ አበባ የአብይ ሰራዊት ወደ አራቱ ክፍለ ሀገራት የሚሄድባቸው መስመሮች የጎጃም መስመር አለ። ከደብረ ማርቆስ ወደ ባህር ዳር እና ከዛ ወደ ጎንደርም ይደርሳል። ሁለተኛው በደብረ ብርሃን የሚሄደው ነው መስመር ጠላት ወታደሮቹና ስንቅና ትጥቁን የሚልከው እስከ ወሎ፣ ከዛም አልፎ በላይ በራያ አድርጎ ወደ ጎንደር ይሄዳል እና አልፎም ወደ ትግራይ የሚሄድ ነው መንገድ ነው። ሶስተኛው በአፋር በኩል ሄዶ በጅቡቲ አሰብ በድሮ አሰብ መስመር ሄዶ ወደ ወሎ የሚያቀርበው ሰራዊት አለ። ትጥቅና ቀለብ ይልካል በዛ በኩል። በአየር ከፍተኛውን ሚና የተጫወተው ሎጂስቲኩን በማመላለስ መጀመሪያ ባህር ዳር ነው፣ ከዛ ጎንደር፣ ኮምቦልቻ እንደዚህ ያሳርፋል ጦር መሳሪያና ሰራዊቱን ወይም ቀለብ ትጥቅ። እንግዲህ ማስተባበር ነው ያልኩት እዚህ ላይ ነው። ለምሳሌ በደብረ ብርሃን በኩል የሚያልፈው ሰራዊት ደብረ ብርሃንን ሲያልፍ መረጃ መኮንኖቹ ወዲያውኑ ይህንን ለሸዋ እዞች፣ ለወሎ፣ ለጎንደር፣ ለጎጃም ማስተላለፍ አለባቸው። እንደውም ወሎ ሳይደርስ ሸዋ ውስጥ መመታት አለበት። በጎጃም መስመርም የሚሄደው እንደዚህ በአዋሽ በዚህ በአፋር መንገድ ወደ ጅቡቲ መስመር የሚሄደው ወደ ወሎ የሚገባው መሀል ላይ ተቋርጦ መመታት አለበት። ለዚህ ትልቅ ሚና የሚጫወተው ማስተባበር፣ የተገኘውን መረጃ ማስተባበር እና ውጊያውን ማቀናጀት እና ትልቅ ድል ይገኛል። በዚህ ማስተባበር ብዙ ነገርን ይጠይቃል። መረጃን መለዋወጥ የመረጃ ዋናው ግቡ ወቅታዊ መረጃዎችን ለእዙ ማቀበል ነው፣ ለተዋጊው ክፍል አዛዥ ማቀበል ነው እና በዚህ ሂደት ላይ ማስተባበርን በሚመለከት አዛዦች ከፍተኛ ሚና መጫወት አለባቸው። ለዚህ ብቁ መሆን አለባቸው እና እንዳልኩት ያለንበት ወቅት እጅግ በጣም ወሳኝ ነው። ክሪቲካል የሆነ ወቅት ነው። የታሪክ ተወቃሽም ፋኖና መሪዎቹ ተወቃሽነትን ከታሪክ ተወቃሽነት እንዲድኑ ጠንክረው መስራት ያለባቸው ጉዳይ ነው። ይሄ መረሳት የለበትም። ኮሎኔል አንድ ጊዜ ጨመር አድርገህ እንድትሄድበት በመሰረቱ ቅድም ፕሮግራም ያለውን አላውቅም ለተባለው የአማራ ፋኖ ህዝባዊ ድርጅት በመጀመሪያ ፍኖተ መርህ የሚል አውጥቶ ብዙም አልገፋበትም እንጂ በጣም መሰረታዊ የሆኑ ነገሮች የተጠቀሱበት እንደገናም አዳብራቸው አስቀምጡ ሲባል በጋራ አብሮ መቆም ያልተመቸበት ሁኔታ ተስተውሏል። አፋባሃ የሚባል ደግሞ አሁን ያለ ፕሮግራምም የሚንቀሳቀስ አለ። የመረጃዎችን ጉዳይ ስንመለከት አደረጃጀት አንድ ካልሆነ ጠላትን እንዴት መከላከል ይቻላል? አሁን ሁለት ክፍሎች ናቸው ተብሎ እንደገና ውስጡም ከዳተኛም እየበዛ በየጊዜው አሁን የምንሰማው ነገር አለ። ከዳተኛ ገና ከመምጣቱ በፊት የሚሊተሪ የወታደራዊና የመረጃ ክፍል ቅድም እንደተናገርከው ስራውን ካልሰራ በአንድ መዋቅር ስር ካልሆነ የዚህ የፋኖ ተጠባቂው ድልና ፈተናዎቹን እንዴት መቋቋም ይቻላል?
ከዳተኞቹንስ እንዴት ይህን ችግር እንዴት መቋቋም እንደሚቻል የመዋቅር አንድነት በሌለበት በየፊናው እታች ያለው አብሮ እየተናበበ ከላይ ያለው ግን አብሮ ለመስራት አቅም ባጣበት ሁኔታ መፍትሄው ምንድነው ብለህ ታስባለህ? እና ሰዓታችን ከዚህ በኋላ ያለውን አንተ ተጠቀምና እንጨርሳለን። ኦኬ፣ መፍትሄው ምንድነው? መፍትሄው በማዕከላዊነት መመራት ነው። ፋኖ አንድ እዝ እንዲኖረው ነው የሚያስፈልገው። በተበታተነ ሁኔታ ውጊያ ማካሄድ አይቻልም። ከታሪክ ይሄ ግልጽ ያለ በዓለም ላይ የታወቀ መርህ ነው። እንኳን የደፈጣ ውጊያ እንኳን መደበኛ ውጊያ ተራ የሲቪል መስሪያ ቤቶች በመርህ ነው በማዕከላዊነት ነው የሚሰሩት የምርት ኩባንያዎች ጭምር። ስለዚህ ይህንን በጣም ግዙፍ የሚያደርገው በተለይ ይህን ማዕከላዊነትን ግዙፍ የሚያደርገው የውጊያ ላይ ነው። የሰው ህይወት የሚገበርበት ውጊያ ስለሆነ ማዕከላዊነት አንድ ያስፈልጋል። ሁለት እንዳልከው የፖለቲካ ፕሮግራም ካላቸው ግልጽ ያርጉ ለኢትዮጵያ በተለይም ለአማራ ህዝብ። ሶስተኛ አሁን ያለው ስርዓት ቀጠናውን የትርምስ ቀጠና አድርጎታል። አብይ አካባቢውን በሙሉ ቴሮራይዝ እያደረገ ያለበት ሁኔታ ነው። ሆል ኔይበርሁድ ኢስት አፍሪካ የምትለውን አካባቢ በሙሉ ቴሮራይዝ እያደረገ ነው ያለው። የቀረው የኢትዮጵያ ህዝብ የዚህ ገፈት ቀማኝ ስለሆነ አማራ ብቻ ሳይሆን ሌላውም ህዝብ ከአማራ ህዝብ ጎን እንዲቆም ፋኖች መቅረብ አለባቸው፣ ገለጻ መስጠት አለባቸው። ጋምቤላን ብትወስድ፣ ቤኒሻንጉልን ብትወስድ፣ አሁን ጎጃም ላይ ያሉት የፋኖ አመራሮች መተከል ሄደዋል፣ ወስዶታል። ሽመልስ የሚባለው ሰው የኦሮሞ ፕሬዚዳንት ዲፕሎማሲ በወደቀበት አካባቢ ላይ ነው ያለ ነው። የኢትዮጵያ ዲፕሎማሲ የወደቀበት ወቅት ላይ ነው ያለ ነው። ዘቅጧል። የአማተር ፖለቲከኞች የውጭ የኢትዮጵያን የፖለቲካ የውጭ ግንኙነትን የሚመሩበት ዲፕሎማሲያዊ ስነ ምግባር የጎደለበት ነው። በጣም የሚያሳዝን ራሱ አብይ ራሱ የዚህ የውድቀቱ ዋና መንስኤ ነው። ፈሪ ስለሆነ ሁልጊዜ የሚያደርጋቸው ፈሪ ነው። በነገሬ ላይ አብይ እጅግ በጣም ይፈራል። ከፍርሃት የተነሳ ነው የሚወስዳቸው እርምጃዎች እና የኢትዮጵያን ህዝብ እየወጣ ብልግና የተሞላበት ስድብ እየተሳደበ ያለው። ለምሳሌ ኮሎኔል ወደ ማጠናቀቂያው ስለደረስን 5 ደቂቃ ያህል አለን። አንድ መሰረታዊ ጥያቄ ልጠይቅ። በአሁኑ ሰዓት የአማራውን የህልውና ትግል በተለይ የፋኖን አደረጃጀት ሰርጎ በመግባት ጠልፈው ለባዕደንም ሆነ ለኦህዴድ ብልጽግና ሊሰጡ የሚፈልጉትን እንዴት አድርጎ ነው ፋኖ አሁን መቋቋም የሚችለው? ይሄንን በምን አይነት መንገድ ሰላዮችን ለይቶ አውጥቶ ለዋናው ዓላማና ግብ ከፍጻሜ ላይ መድረስ የሚያስችል አቅም ይኖረዋል? ሰላዮችን የመመንጠር ሁኔታ በየደረጃው በሻምበል፣ በሻለቃ፣ በብርጌድ ወይም በእዝ ከዛም አልፎ በማዕከላዊ እዝ ውስጥ ያሉ ቅድም ያልኳቸውን ክራይቴሪያ መስፈርቶችን የሚያሟሉ የመረጃ